ምሁራን መራሕቲ ሃይማኖት ሚድያታትን ትግራይን ምጥፋእ ልዑል እጃም ከም ዝነበሮም ይግለጽ። ኣብ መፈለም ተዋርሕ 2013 ዓመተ ምህረት እዩ ህዝቢ ትግራይ ብዘይ ሓሰቦን ዘስተንተኖን ልፍንታውያን ሓይልታት ብምሕባር ኣብ ልዕሊኡ ኩናት ዝኸፈቱ ንዝኽሪ 2013 ዓመተ ምህረት ዝጥምት ትሕዝቶም ኣክሱማውያን ሚድያ ከም ዝስዕብ ኣዋዲድዎሎም። ካብ መራሕቲ ሃይማኖት ልሂቃን ምሁራን ዓበይቲ ዓዲ ምልሻታት ዳርጋ ኩለን ሚድያታት ማእኸል ሃገር ብዝበሃል መልክዑም ትግራይን ምጥፋእን ከም ዘይነበረት ንምግባርን ብሓደ ከም ንህቢ ዓሲሎም እዮም። ትግራይን ምጥፋእ ዘይተባህለን ዘይተጻሕተረን ነገር የለን ካብ ባሕሪ ብጭልፋ ከም ዝበሃል ዝተወሰነ ክነልዕል ቀሊል እዩ 95 ሚልዮን ህዝቢ ን5 ሚልዮን ህዝቢ ምጥፋእ ከምኡውን ህዝቢ ኣምሓራ ካብ ህዝቢ ትግራይ ብቁጽሪ ብዙሕ እዩ ወያነ ካንሰር እዩ ስለዚ ዋላ ሓደ ወያነ ከይቀሪ ብሜላት ጻሪና ክንሰርሐለና ድማ ይብሉ ኣብቲ እዋን ኣብ ልዕሊ ተጋሩ ዝዘመቱ ኢትዮጵያውያን 5 ሚሊዮን ህዝብ ለ95 ሚሊዮን ህዝብ ነው። ስለዚህ የተበላሸን ማሳን ከባህር ማስወገጃ መንገዱ አንዱ ነው የባህር ውሃም ማስወገድ። የትግራይ ህዝብ ብዛቱ 6 ሚሊዮን ነው። የአማራ ህዝብ የህዝብ ብዛት ደግሞ ወደ 30 ሚሊዮን የሚጠጋ ነው። ምናልባት እንኳን 6 ሚሊዮን ህዝብ ለትግራይ ብቻ ብንመድብ ሌላው ህዝብ ነፃ ሊወጣ ይችላል። ይሄ ወያኔ ካንሰር ነው፣ ነቀርሳ ነው። በዘዴ አንድ ወያኔ ሳይቀር ምንጥር አድርገን ምናጠፋበትን ፕሮግራም ማካሄድ አለብን። ካብቶም ኣብ ርእሲ ተጋሩ ዘይጠፍእ ጸሊም ታሪክ ካብ ዝዕረፉ ዳንኤል ክብረት ሓደ እዩ። ንሱ ንደቅና ከም መፈራርሒ ከም ሕማቕ ኣብነታውያን ንዓኣቶም ኢና ክንጥቀም ዘለና ድማ ይብል። ጊዜም ቢሆን ለልጆቻችን ከዚህ በኋላ የክፉ ነገር ምሳሌ የማስፈራሪያ ማድረግ ያለብን እነሱ ነው። ኣብ እዋን ጆኖሳይድ ትግራይ አርቲስታት ኢትዮጵያውን ተሳተፍቲ ዝነበሩ ካብ ዝበልዎ ድማ ንዚኦም ክንሓዝነ ይግባን ተጋሩ ኣሕዋትና ይኮኑን ክብል አብራር ዓብዶ ተሰሚዑ እዩ። ለነኚህ እንዴት ነው የምናዝነው? ለነኚህ እንዴት ነው ኢትዮጵያዊ ናቸው አሁንም ምናምን ወገኖቻችን? በፍጹም አይሰራም፣ አይደሉም። ጳጳሳት ኢትዮጵያውን ኣብ ክንዲ ሰላምን ምትዕራቕን ዝሰርሑ ካብ ፈጣሪ ዝፈቅዶ ተግባራት ብምውፃእ ሰይጣናዊ ዝኾነ ተግባሮም ከንጸባርቁን እቲ ኩናት ክባኣስን ናይ ባዕሎም እጃም ክዋጽኡ ተራእዮም እዮም። ስለዚህ ከሰይጣን የባሱ ክፎች እፍኝ ለማይሆኑ ሰዎች ላይ መፍራት አስፈላጊ አይደለም። ትግራይ ንዓና ምንም ናይ ኮነትን ክንጭብጣ ኢና ተጋሩ ካብ መሬት ተፋሒቆም ክጠፍ ኣለዎም እዚ ጊዜ አዋጅዩ ብጥይት ኩውቅዕ ኣለዎም። ኣብቲ እዋን ወፃኢ ጉዳይ ሚኒስተር ዝነበረ ገዱ አንዳርጋቸው ካብ መላ ኢትዮጵያ ዝተውጻጹ ፍሉይ ሓይሊ ምልሻን ምሳና ሓቢሮምና ኣለዉ ክብል ተዛሪቡ እዩ። ፋኖም መስረተናል፣ እንደ ፋኖም ብዙ ነገር ሰራናል፣ እንደ አማራ ማለት ነው። ሰራተናል። እኛ መንገድ ስንዘጋ ነበር፣ ግልጽ ነገር ማለት ነው። ዛሬ ይሄን ነገር ዛሬ ነው ግልጽ እያደረኳለሁ። እንጨብጣታለን። ተፈቆ መጥፋት ያለባቸው ዋናው እባብ በጥይት ማለት ነው። በቃ ጊዜው ጊዜ አዋጅ ነው። የሚፈቅድ ካገኘነማ እንግዲህ እንጠይቃለን። እምቢ ያለ ትግራይ ለኛ ምናችን አይደለሽም፣ እንጨብጣታለን። የሶማሌ ክልል ልዩ ኃይል ከደቡብ፣ ከጋምቤላ፣ ከቤንሻንጉል፣ ከሲዳማ የኦሮሞ ሚሊሻና ልዩ ኃይል ከመላው ኢትዮጵያ መጥቶ እዚህ አብሮን እንትን እያለ ነው፣ እየተሰለፈ ነው። ኢትዮጵያ ህዝብ የመላ ኢትዮጵያ ህዝብ ጠላት ነው። ህዝብ የኦሮሞ ጠላት ነው፣ የህዝብ የአፋሩ ጠላት ነው፣ የጋምቤላ ጠላት ነው፣ የሶማሌው ጠላት ነው። ለምሳሌ አውስትራሊያ ታዝሜኒያ የምትባል ደሴት አለች፣ በደቡብ አውስትራሊያ የምትባል የታዝሜኒያ ጎሳዎች አንድ ሰው ሲቀር አጥፍተዋቸዋል። አንድ ሰው ነው ለዘር ተርፎ የነበረው፣ አንድ ሰው ሁሉን ያጥፋቸው። ይሄን ለምንድን ነው ለመረዳት የምትሞክሩት? ይሄንን ፍጡር ብትርቁት አይረቅም። ይሄን በማጥፋት ብቻ ነው። አገኘው ተሻገር በወገኑ
እዚ ህዝብ እዚ ናይ መላ ኢትዮጵያውያን ጸላዩ ክበል ተሰሚዑ ትግርኛ ዝዛረብ ኩሉ ናባና ክመጸና ይንደለን ኣብ ዝተፈላለዩ ክፋላት ኢትዮጵያ ዝነብሩ ተጋሩ ክውገደለዎም ናይ ተመን ውላድ ተመንዩም ስለዚ ክጠፍአለዎም ንወታደራት ኢትዮጵያውን ጁንታ ማለት ትግራዋይ ምዃኑ ከምስተረድም አባላት ሰራዊት ኢትዮጵያ ክገልጹ ይረአም እንምሕረሰብ የብልናን ወላ ኣብ ከተማታት ነዚኣቶም ምቕታል ጥራሕ ኣይኮነን ከምጤል ጠቢስካ በሊዕኻ ሙማት ንባዕሉውን ዓብይ ነገር ይክብሉ ኣዘዝቲ ፋኖን ሰብ ሃፍተም ሓራን ንኽትሰምዖ ዘደንጹ ህዝቢ ትግራይ ንምጥፋእ ክንደየናይ ርሕቀት ከም ዝኸዱ የርእይካም ትግርኛ ተናገረ ሰው ወደዛው ማራቅ እንጂ ወደዚህ እንዲመጡብን አንፈልግም። ደሴ ከተማ ላይም ሆነ በአማራ ክልል ላይ የሚኖሩ የትግራይ ተወላጆች እነዚህ ሰዎች ምን ማድረግ አለብን ማስወገድ አለብን የሚል ውሳኔ ወስነን ነበር። ለምን የባብ ልጅ ባብ ነው። ኮመን ሴንስ ጁንታ ማለት ትግሬ ማለት እንደሆነ አብዛኛው ተረድቷል። ከ70,000 ህዝብ በላይ ጁንታ አለ እዚህ ከተማ ጁንታ አለ ምንምረው ሰው የለም በከተሞችም ሊሆን ይችላል። እነዚህ አይነት እርኩሶች እነዚህን ገለመሞት አለ እንደ ፍየል በልተ ጠብሰ በልተ መሞት ራሱ በጣም ትልቅ ነው። ጠቅላይ ሚኒስትር ኢትዮጵያ በወገኑም ኣብ ልዕሊ ሰላማውያን ሰባት ጥቃት ከይበጽሕ ልዑል ጥንቃቐ ተገይሩ እዩ ኣብ ውሽጢ 3 ሰሙን ኣብ ዝተኻየደ ውግእ ኣብ ከተማ ዋላ ሓደ ሰብ ሰራዊትና ከይቀተለን ናይ ዝኾነ ሃገር ሰራዊት ካብ ዝንላዕሊ ብቕዓት ከርኢ ኣይኽእልን ዝበለም ዶክተር አብይ አሕመድ ኣብ ባይታ ዝነበረ ሓቂ ግን ካብ ዝዝርሐቐ ከም ዝኾነ ካብ ትግራዋይ ወጻኢ ዝፈልጦ የለን ባዕሉ ጠቅላይ ሚኒስትር ኢትዮጵያ ከይተረፈ እዚኣቶም ናይ ቀትሪ ዝብ እዮም ክብል ይዛረብ አርቲስት ደበበ እሸቱም ትኽክል እዩ ዝብ እዮም ኣነ ንዶክተር አብይ ዝብሎ ዝጸንሐ ኣባህል ኣሎም ዝብኢ ካብ ዝበልዐካ በሊዕኻዮ ተባረኽ ይበሃል ንብላዓዮም እሞ ንባረኽ ኢሉ ሐሳቡ ይራጉደሉ ሲቪሊያን ዳሜጅ ጋር ተያይዞ ከፍተኛ ጥንቃቄ ተደርጓል። ቤትም ዓለም ውጊያ በ3 ሳምንት ውስጥ አንዲት ከተማ አንድ ሰው አልገደለም። መከላከያ የማንም ሀገር ወታደር ቢሆን ከዚህ በልጥ ብቃት ማሳየት አይችልም። በዩ ጀግና አንበሳ ጀግና ነሽ። መጨረሻችሁ ይሄ ነው። ነዳጅ ቢኖር አሪፍ ነበር። እነዚህ ጀግኖች በእናትህ ምርጥ ጀግና ናቸው። እነዚህ ቆሻሻ ትግሬዎችን ተባብረን እንደፋቸዋለን። ሊበሉን ለሚሹ የቀን ጅቦች አለ። እውነቱን ነው። እኔ ደግሞ ለዶክተር አብይ የምለው የቆየ አባባል አለ። ጅብ ከሚበላ በልተው ተቀደስ ይባላል። እንብላቸውና እንቀደስ፣ እንባረካለን። እንደነሱ አይነት ሰው ዳግም እንዳይፈጠር እዚች ሀገር እንዳይታሰብ ከሰው ህሊና ከሰው ልቡና ውስጥ ከታሪክ መዝገብ ውስጥ ነው ተፈቆ መጥፋት ያለባቸው። ምርር ያለ መቆራረጥ ያስፈልገናል እነዚህ ሰዎች ጋር። እዚአቶም ካብ ናይ ሰብ ዘርኢ አይተፈጠሩን ዲያውለስ ካብ አቶም ይሕይሽ ከንቲባ ከተማ ድሬዳዋ ከድር ጁሃር አስሐቡል ፊል ይላሉ። አስሐቡል ፊል ማለት የአብርሃም ልጆች ናቸው። የአብርሃም ልጆች ሌላ ቦታ አይደለም፣ አንዱ ትግራይ ናቸው። ከሰው ዘር ያልተፈጠሩ እንደውም ዳቢሎስ ከነሱ ይሻላል ብዬ ተስፋ አደርጋለሁ። ከሃዲዎች የሲኦል ቤተ መንግስት የሰይጣን ልቀ ሰይጣን የሆኑ አራዊቶች ናቸው እነዚህ ሰዎች። አዛዚ ህንጸት ሰራዊት ኢትዮጵያ ጀነራል ባጫ ደበሌም እዚኦም ካብ ገሃንም ዘምለጡ ሰይጣን ስለዝኾኑ ኣብ ምድሪ ሰብ መሲሎም ክነብሩ የብሎምን ክንፈቅድውን የብልናን ናብ ገሃንም ክምለሱ አለው። እነዚህ ሰዎች ከጀሃነም ያመለጡ ሰይጣኖች ስለሆኑ
በምድር ላይ ሰው መስሎ መኖር የለባቸውም። ሰው ሆኖ እንዲኖሩም ልንፈቅድላቸው አይገባም። ወደ ጀሃነም ልንመልሳቸው ይገባል። መጨረሻ ላይ ቢያፍራ የሚባል ነገር ወንጀል ነው የተደረገው ናይጄሪያ ላይ። ቢያፍራ የሚለውን ቃል በራሱ መጠቀም ወንጀል ነው። ሞስት ፕሮባብሊ የኢትዮጵያ መንግስት ትግራይ የሚለውን ቃል እንኳን ክሪሚናላይዝ ሊያደርገው ይችላል። ምናልባት ወደ 4-5 ክልልነትና በዞን አስተዳደርነት የሚዋቀርበትን ሁኔታ ፈልጎ ይሄንን የክራይም ኢንተርፕራይዝ የሆነ ክልል ፐርማነንትሊ ከነስያሜው ከነ ኖሜንክላቸሩ ሳይቀር ሪቪዚት ማድረግ ስለሚያስፈልግ አሁን በወንድ የተደፈሩት የኛ ወታደሮች ግን በሳንጃ ተደፍረዋል። እኛ የመጣ ነው 27 ዓመት ያጋዘውን ገንዘባችን እኛ እኮ ንብረታችንን ያመጣ ነው። አበ ትግራይ ዘይተነገረ እምበር ዘይተገበረ ነገር የለን ትግራዋይን ምጥፋ ብዘይካ ውሕዳት ኢትዮጵያውያን ዳርጋ ሁሉ ብዝብሃል ተጋሩ ካብ ገጸ ምድርን ምጥፋ ጽዒሮም እዮም ነዚ ዝተኣወጀ ጆኖሳይዳዊ ኩናት ንምምካትውን ተጋሩ ካብ ቆልዓ ክሳብ ሽማግለ ብምሕባር ጸላእቱ ኣሕፊሩ እዩ ትግራይን ትግራዋይን ንምጥፋ ናይ ደገን ናይ ውሽጥን ብሓባር ኣብ ልዕሊ ተጋሩ ጆኖሳይድ ምፍጻሞም ዝዝከር እዩ